ለዚህ ክረምት ወቅት ብቻ የሚቆይ ደስ የሚል የስራ እድል ከወደ ጣሊያን ተሰምቷል። በተለያየ ሁኔታ ውስጥ ሆናችሁ ስራ እየፈለጋችሁ ያላችሁ የአዲስ ላይን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በተለይ ደግሞ የውጭ የስራ እድል በማፈላለግ ላይ ያላችሁ ዛሬ ደስ የሚል ዜና ይዤላችሁ መጥቻለሁ። ያው መጪው ክረምት ነው። በክረምት ወቅት ደግሞ ያው በብዙ መቶ ሺዎች ከዩኒቨርሲቲ ከተለያዩ የኮሌጅ የከፍተኛ የትምህርት ተቋማት ተመርቀው ወደ ስራው ዓለም የሚቀላቀሉበት ጊዜ ነው። በጣም ደስ የሚል መረጃ ከወደ ጣሊያን ይዤላችሁ መጥቻለሁ። የኢፌድሪ የስራና ክህሎት ሚኒስቴር ያው ከዚህ ቀደም እንደምታውቁት በጣም በርካታ የውጭ የስራ እድሎችን ከተለያዩ ዓለም አቀፍ ድርጅቶች እና የተለያዩ ሀገራት ጋር በሚያደርጋቸው የእርስ በርስ ስምምነቶች መነሻነት ለበርካታ የኢትዮጵያውያን ወጣቶች የስራ እድል በመፍጠር እንግዲህ የበኩሉን አስተዋጽኦ እያደረገ የሚገኝ የመንግስት ተቋም ነው። እንደ አሁን ደግሞ በዚህ ቪዲዮ ይዤላችሁ የመጣሁት ጣሊያን ውስጥ ከሚገኙ የተለያዩ ድርጅቶች ጋር ባደረገው የእርስ በርስ ግንኙነት ወይም ደግሞ ስምምነት መነሻነት በርካታ ወጣቶችን ተጠቃሚ የሚያደርግ የስራ እድል ይዞ መጥቷል ማለት ነው። የትኞቹ የስራ ዘርፎች ናቸው ተመራጭ የሆኑት? እንደዚሁም ደግሞ በእነዚህ የስራ እድሎች ለመቀጠር ምን ያስፈልጋል የሚለውን በዚህ ቪዲዮ እነግራችኋለሁ ማለት ነው። ስለዚህ የመጀመሪያው የትኞቹ የስራ ዘርፎች ላይ ነው የሰው ኃይል ያስፈለገው የሚሉትን በተመለከተ እንግዲህ የመጀመሪያው በጸሐፊነት መደብ አለ። እዚህ መደብ ላይ ወደ 19 ሰው ይፈለጋል። እንደዚሁም ደግሞ የጽዳት ሰራተኛም ወደ 20 የሚያክል ሰው ይፈለጋል ማለት ነው። ሌላው ሼፍ ይፈለጋል። በተለይ ረዳት ሼፍ ሆኖ የሚሰራ ሰው እና ስለዚህ ከምግብ ዝግጅት ጋር የተያያዘ ልምድ ወይም የትምህርት ዝግጅት ያላችሁ ሰዎች በዚህ ተጠቃሚ ልትሆኑ ትችላላችሁ። እንደዚሁም ደግሞ የኪችን ሰራተኛ እኛ በተለምዶ የቃጣቢ እንደዚህ የምንለው አይነት ስራ ላይ ያላችሁ ማለት ነው። ከዛ ውጪ የጽዳት ሰራተኛ አጠቃላይ ይሄ የፍሎር ጽዳት የሚሰራ ወለል ላይ ምናምን እንደዚህ እሱ ይፈለጋል። ሌላ የቢሮ አስተናጋጅ ይፈለጋል። ይሄ ቢሮ አስተናጋጅ ማለት ሆቴል ውስጥ አይደለም፣ ኖርማሊ የተለያዩ ድርጅቶች ውስጥ ያሉ የቢሮ ስታፎችን የሚያስተናግድ ማለት ነው። በዚህ መልኩ በአስተናጋጅነት ልምድ ያለው ወይም የትምህርት ዝግጅቱ ከሆቴልና ቱሪዝም ጋር ከመስተንግዶ ጋር እንደዚህ ግንኙነት ያለው የትኛውም አይነት አጭር ኮርስም ሊሆን ይችላል ስልጠና የወሰደ በዚህ ስራ ሊሰማራ ይችላል ማለት ነው። እንደዚሁም ደግሞ የቴክኒሻኖችን ይፈልጋሉ። የተለያዩ የጥገና የምናምን ባለሙያ የሆናችሁ በተለይ መጨረሻም የማሳጅ እና የስፓ ባለሙያዎችን ይፈልጋሉ ማለት ነው። ስለዚህ በእነዚህ በተዘረዘሩት የስራ ዘርፎች ላይ አመልካቾች በቀጥታ በሚኒስቴር መስሪያ ቤቱ ዌብሳይት በቀጥታ ገብታችሁ ማመልከት ትችላላችሁ ማለት ነው። እንዴት ማመልከት ይቻላል ምናምን የሚለውን እገዛ ካስፈለገ በዚህ ቪዲዮ ዲስክሪፕሽን ስር ባስቀመጥኩላችሁ ስልክ ወይም በኢሜይል ኮንታክት ልታደርጉ ትችላላችሁ ለማንኛውም እገዛ ማለት ነው። ስለዚህ ይሄንን እድል እንድትጠቀሙ ነው። ከዚህ በተጨማሪ ደግሞ በእነዚህ የስራ እድሎች ተጠቃሚ ለመሆን ምን ቅድመ ሁኔታዎች ተቀምጠዋል ወይ ደግሞ ምን ማሟላት ይኖርባቸዋል የሚሉትን ነጥቦች እናያለን ማለት ነው። ስለዚህ የመጀመሪያው ነገር ከእያንዳንዱ ስራ ጋር ወይ ከምታመለክቱት የስራ ዘርፍ ጋር ተያያዥነት ያለው የትምህርት ዝግጅት ያላችሁ ከሆነ ተመራጭ ነው የምትሆኑት፣ ምንም ጥያቄ የለውም። እንደዚህም ደግሞ ልምድ ካላችሁ ያስፈልጋል እሱም። ከዛ ውጪ ቋንቋ ነው። ኦልሞስት ለሁሉም ከተቻለ ጣሊያንኛ ጣሊያን ሀገር ሄዳችሁ የምትሰሩት ስራ ስለሆነ ስለዚህ ጣሊያንኛ እንኳን ባይሆን እንግሊዝኛ መሞከር መቻል አለባችሁ ማለት ነው። ስለዚህ እነዚህን መስፈርቶች የምታሟሉ የትኛውም የሀገሬ ወጣቶች ይህንን በጣም ደስ የሚል የስራ እድል የስራ አጋጣሚ ነው። ሚኒስቴር መስሪያ ቤቱ ቀጥታ ገብታችሁ በማመልከት የእድሉ ተጠቃሚ መሆን ትችላላችሁ ማለት ነው። ማሳሰቢያ፣ በዚህ የስራ ሂደት ውስጥ የትኛውም አይነት የግል ላኪ ኤጀንሲ ውክልና አልተሰጠውም። ስለዚህ ይህንን ስራ ማግኘት የሚችሉት ቀጥታ በሚኒስቴር መስሪያ ቤቱ አማካኝነት ብቻ ነው። ስለዚህ ለየትኛውም አይነት የግል ኤጀንሲ ውክልናም ሆነ ፈቃድ አልተሰጠውም ማለት ነው። በሌላ መንገድ እንዳትጭበረበሩ በመጨረሻ ይህንን ላሳስብ እወዳለሁ ማለት ነው። ይህ ቪዲዮ ለብዙ ሰዎች ሊጠቅም ይችላል ብላችሁ የምታስቡ ከሆነ ሼር እና ሪፖስት በማድረግ ለሌሎች እንዲደርስ አጋሩ። እንደዚሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ወዳጅነታችሁን እንድታጠናክሩ እጠይቃለሁ። በዚህ እድል ውስጥ የምትሳተፉ ወጣቶች አመልካቾች መልካም እድል እመኛለሁ። እኔ በቀጣይ በሌላ ቪዲዮ እስክመለስ ደህና ቆዩልኝ።